President Trump, the military is ready for potential strikes on Iran. የአሜሪካ ጦር ሰራዊት እንዳያገግም ሆኖ ሊንኮታኮት እንደሚችል አሳስበዋል። አያቶላህ አሊ ኻሜኒ ይህችን መርከብ መጥቶ የሚያሰጥም የበለጠ አደገኛ ሚሳኤል ታጥቀናል በማለት ነው የፎከሩት። ትራምፕ ቅጣቱ ገና እንደሚከፋ ያስጠነቅቃሉ። አሜሪካውያን የነካኳትን ሀገር ሳያጠፏት አይተኙም። በአፍጋኒስታን፣ ኢራቅ፣ ሊቢያና ሶሪያን በመሳሰሉት ሀገራት በአሜሪካ የተጠሉ መንግስታት እንዴት እንደተንኮታኮቱ ተመልክተናል። ከ20 ዓመታት በፊት እንዲፈርሱ በአሜሪካ የጥፋት ዝርዝር ውስጥ ከተካተቱት መንግስታት አንዱ የኢራኑ የአያቶላ አስተዳደር ነው። ከሰሞኑ የአሜሪካና የኢራን ባለስልጣናት ተደራድረው መግባባት ላይ መድረሳቸውን ገልጸዋል። ከሊቢያው ሙአመር ጋዳፊም ጋር እኮ ታርቀው ሲገባበዙ ነበር። ኋላ አዘናግተው አጠፏቸው እንጂ ለኢራናውያን የተከፈተ የመሰለው በርስ ማዘናጊያ ላለመሆኑ በምን ይለያል? የአሜሪካ ሀገር በታኝ ጦር ሰራዊት በባሕረ ሰላጤው ከልክ በላይ መኮልኮሉ የጤና ነው? አብዱሰመድ መሐመድ ዝርዝሩን ላካፍላችሁ። ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጎት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዛ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ እያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ ከ23 እስከ 200 ካሬ ይገኛል። በ0911 27 48 81 አሁኑን ይደውሉ። ጥንታዊቷ ሀገር ኢራን በረጅም ዘመን ታሪኳ ተደጋጋሚ አጣብቂኝ አሳልፋለች። በተለይ ከ19ኛው ክፍለ ዘመን ወዲህ የገጠማት ችግር ከባድ ነው። የብሪታንያና የሩሲያ ቅኝ ገዢዎች በማዕከላዊ እስያ ለወረራና መስፋፋት ያደረጉት ግብግብ ታላቁ ሴራ በሚል በታሪክ ይወሳል። ሩሲያዎቹ ከላይ፣ ብሪታንያዎቹ ደግሞ ከታች ከህንድ በኩል ሆነው ማዕከላዊ እስያን በዋናነት አፍጋኒስታንና ኢራንን ለመቆጣጠር የሞት ሽረት ትንቅንቅ አድርገዋል። ኢራናውያኑ ያኔ ነው ራሳቸውን ላለማስወረር ፈጣን ምላሽ መስጠት የጀመሩት። በጊዜው እየተዳከመ የነበረው የቀጃር ስርወ መንግስት እንደ አውሮፓውያን አቆጣጠር በ1906 ህገ መንግስታዊ ስርዓት ለመፍጠር ሞከረ። የፓርላማን አሰራርም ተቀበለ። ይህ ብቻውን ግን ዘመናዊና ጠንካራ ፖለቲካ ለመፍጠር አላስቻለውም። በሀገሪቱ የሰፈነው ሙስና፣ ብልሹ አሰራርና ንቅዘት አንቆ ያዘው። የኢራን መንግስት ዘመናዊነትን ለመቀበል በሞከሩ ጥንካሬ አላመጣም። ዘመናዊ ፖለቲካ ለመገንባት ሲል ነባሩን ባህልና ሃይማኖት ወደ ጎን መግፋቱ በህዝቡ ዘንድ ቅቡልነት ነሳው። በዚህ መካከል ሲፈራገጥ እያለ በ1908 በሀገሪቱ ነዳጅ መገኘቱ ዕጣ ፈንታውን ለወጠው። ኢራን በመካከለኛው ምስራቅ ቀድማ ነዳጅ ያገኘች ሀገር ናት። በ1909 4ኛ ወር 14ኛ ቀን የብሪታንያና ፋርስ ነዳጅ ድርጅት ተመሰረተ። ነገር ግን ነዳጁ እንደተጠበቀው ለኢራን በረከት አላመጣም፣ እርግማን እንጂ። ብሪታንያ ነዳጁን ለብቻዋ ለመምጠጥ ስትል የኢራንን ሁለንተናዊ ሁኔታ መቆጣጠር ጀመረች። ኢኮኖሚውን አልፋ ፖለቲካውንም ማብካት ዋና ስራዋ ሆነ። ኢራናውያን እንዲህ ካለው የውጭ ተጽዕኖ ጋር ሲጋፈጡ ኖረው ነው ዛሬም አሜሪካና እስራኤል ቁም ስቅላቸውን የሚያሳዩአቸው። የኢራን መሪዎች የፈጠሩትም ስህተት ቀላል አይደለም። ነዳጅ የቅርብ ጊዜ የኃይል ምንጭ አይደለም። ቻይናውያን ከ347 ዓመተ ምህረት ጀምሮ ከመሬት የሚፈልቅ ነዳጅ ተጠቅመዋል። ዘመናዊ የነዳጅ ኢንዱስትሪ የተጀመረው ግን በ1959 ነው። ቻይናውያን በ1963 በነዳጅ አቅርቦት ራሳቸውን ስለመቻላቸው ይገልጹ ነበር። ዛሬ ግን የዓለማችን ቁንጮ ነዳጅ አስገቢ ናቸው። ሩሲያውያን 1745 ላይ ነው ወደ ነዳጅ ተጠቃሚነት የተሸጋገሩት። ማዕከላዊ እስያዊቷ አዘርባይጃን በ1846፣ ካናዳ በ1858፣ ሜክሲኮ በ1901 ነዳጅ አውጥተዋል። ከነዚህ ሀገራት በኋላ በ1908 ነው በብሪታንያ ድርጅት ፍለጋና ቁፋሮ ኢራን ነዳጅ የፈለቀባት። በእርግጥ ከፋርስ ባህረ ሰላጤው ሀገራት ትቀድማለች። ያላት የነዳጅ ዘይትና የተፈጥሮ ጋዝ ክምችትም እጅግ ከፍተኛ የሚባል ነው። ከ1919 እስከ 1995 ድረስ በማሌዥያ፣ ቬኔዙዌላ፣
ብሪታንያ፣ ኢራቅ፣ ብራዚል፣ ጋቦን፣ ባህሬን፣ ሳዑዲ አረቢያ፣ ኩዌት፣ ቃጣር፣ ኖርዌይ፣ የመን፣ ኢኳቶሪያል ጊኒ እያልን በርካታ ሀገራትን መዘርዘር እንችላለን። ሀገራቱ በአቅራቢነት ቀድመው የሚጠቀሱና በአንድም ወይ በሌላ መንገድ ነዳጅ ሁለንተናቸውን የቀየረላቸው ናቸው። ለነዳጅ ሲሉ ብዙ ዋጋ ከፍለዋል። ከፍተኛ ጫናም አርፎባቸዋል። ኢራንም በነዳጅ ዘይት መነሻነት እስከ ዛሬ የዘለቀ ፈተና ወድቆባታል። በ1914 በተቀሰቀሰው አንደኛው የዓለም ጦርነት በሁለት ጎራ የተሰለፉት ተፋላሚዎች ነዳጅን ለመቆጣጠር ኢራንን የግፊያና ሽሚያ ምድር አድርገዋት ነበር። በ1917 ደግሞ ለኢራን ቀረብ በምትለው ሩሲያ የቦልሼቪኮች አብዮት ፈንድቶ ልዕለ ኃያል ኮሚኒስታዊት ሀገር ሶቪየት ኅብረት ተወለደች። ኢራንን የከበበው ጫና የበለጠ ተጠናከረ። ሶቪየት ኅብረትና ብሪታንያ ወደ የራሳቸው ሊስቧት ተሻኮቱ። ኢራን ራሷም የውስጥ ችግር ነበረባት። በዓለሙ ጦርነት የተሳተፈው የኢራን ኮዛክ ብርጌድ አዛዥ ኮሎኔል ረዛ ካህን 1921 ላይ ወደ ቴህራን ገሰገሱ። ደካማው የቀጃር ሥርወ መንግሥት ስላልተቋቋማቸው ፈረሰና ረዛ ሻህን የኢራንን ዙፋን ወረሱ። ረዛ ሻህ ከሃይማኖት የተነጠለ ዘመናዊ የፖለቲካ ሥርዓት ለመገንባት ሞክረዋል። የቱርኩም መሪ ከማል አታቱርክን እንደ አርአያ ያዩ ነበር። ከማል አታቱርክ እንደገነቡት አይነት ከሃይማኖት ተነጥሎ ብሔርተኝነት ላይ ያተኮረ ሥርዓት ለመፍጠር ጥረት ማድረግ ጀመሩ። ብሔራዊ አብዮት አወጁ። ጠንካራ ጦር መገንባትን ዋና ሥራቸው አደረጉ። ኢንዱስትሪን ማስፋትም የዋና ዕቅዳቸው አካል ሆነ። እንደ ቱርክ ኢራንንም ሪፐብሊክ ለማሰኘት ሲነሱ የሺአ የሃይማኖት አባቶች ተራማጁ ንቅናቄ አልጥማቸው አለ። ሴቶች ሂጃብ ሳይከናነቡ እንዲንቀሳቀሱ መደረጉ፣ ትምህርት ቤት መሄዳቸው፣ በምርጫ መሳተፋቸውና አደባባይ መዋላቸው አልተወደደም። ሻሁ ግን ለተቃውሞው ብዙም ቦታ ስላልሰጡት በለውጡ ገፉበት። ረዛ ሻህ የጥንቱን የፋርስ ኃያልነት መመለስ ነበር ሕልማቸው። ከእስልምና በፊት ፋርስ ለብዙ ሺህ ዓመታት የዓለም ኃያል ሆና ኖራለች። የግሪክና የሮማን ስልጣኔ ቀደመ። ከህንድ፣ ከቻይና፣ ከባቢሎንም ሆነ ከግብፅ የተሻለ የዘመናት አስደናቂ ታሪክ አሳልፋለች። ወደ ቀደመ ክብሯ መልሰው እንደ ጥንቱ እንደ ዳሪዮስ፣ ዞራስተር፣ ፔርሴፖሊስ ጊዜ ተገዳዳሪ አልባ እንድትሆን የፈለጉት ኢራንን የአርያን ዘር ምድር ለማድረግም አሰቡ። የጥንቱን የፋርስ ስልጣኔ መልሰው በሚገነባ የኢራን ብሔርተኝነት ላይ የቆመ አብዮታዊ ዴሞክራሲ ርዕዮተ ዓለም ነበር መርሃቸው። ይሁን እንጂ ዴሞክራሲና አብዮት ተጋጩ። ጉዳዩን የፓርላማ አባላት ጭምር ተቃወሙት። ከፓርላማ አባላት መካከል መሐመድ ሞሰደቅና ሐሰን ሞደሬስ ይጠቀሳሉ። ሞደሬስ የሃይማኖት ተቋማትን በፓርላማው የሚወክሉ አጥባቂ ሰው ናቸው። የረዛ ሻህን አብዮት የተቃወሙት ፍጹም አውሮፓዊና ከሃይማኖት ያፈነገጠ እንደሆነ በመጥቀስ ነው። ረዛ ሻህ ግን በተቃዋሚዎቹ ላይ እርምጃ መውሰድ ነው የመረጡት። መሐመድ ሞሰደቅን ከሀገር አባረሩ። ሞደሬስ ታሰሩ። ሞደሬስ እስር ቤት ውስጥ እንዳሉ መገደላቸው ይነገራል። ሕዝቡም ሰማዕት ብሎ አክብሯቸዋል። የሞቱበት ቀን እስካሁንም በኢራን ፓርላማ ይዘከራል። የእሳቸው ሞት በረዛ ሻህ ላይ እንዲያቄምም ምክንያት ነበር። ረዛ ሻህ እየዋለ እያደር ነዳጁን ከተቆጣጠሩት ብሪታንያውያን ጋር የጥቅም ግጭት ውስጥ መግባታቸው አልቀረም። ኢራን ከሀብቱ የበለጠ ገቢ እንድታገኝ መወትወታቸው ነው ግንኙነቱን ያሻከረው። የዓለም ሁኔታ እየተለወጠ ሲመጣ ኢራን የምትገኝበትን ቀጠናም ነቀነቀው። በ1927 በኢራቅ ነዳጅ መገኘቱ ኢራን በባሕረ ሰላጤው የነበራትን ጠቅላይነት ናደው። በ1912 በኢራን ኩዚስታን ግዛት የተቋቋመው የኢባዳን ነዳጅ ማጣሪያ በግዙፍነቱ ይጠቀስ ነበር። ኢራቅ ወዲያው በኪርኩክ የነዳጅ ጉድጓዶች ስትቆፍር የመላ ዓለምን ትኩረት ሳበች። በ1933 ግድም ነው የኢራን መንግስትና የብሪታንያው የነዳጅ አጣሪ ድርጅት ለመጀመሪያ ጊዜ አለመግባባታቸውን አደባባይ ያሰጡት። ውል ከተፈራረሙ ከ32 ዓመታት በኋላ ረዛ ሻህ ገቢ እያጭበረበሩ ነው ብለው በመንግስታቱ ማህበር ብሪታንያውያኑን ከሰሷቸው። ይሁን እንጂ የለወጡት ነገር የለም። ብሪታንያውያኑ በከፍተኛ ጫና አስገድደው የኢራኑን ንጉሥ አስደግድገው ፍላጎታቸውን እንዲቀበሉ አደረጓቸው። ውሉ ለ30 ዓመታት ተራዘመ። ኢራን ግን ዘላለማዊ ባርነት አተረፈች እንጂ ጠብ የሚልላት ነገር አጣች። ረዛ ሻህ የብሪታንያውያኑን ብዝበዛ ማስቆም አቃታቸው።
ሲቸግራቸው ጀርመኖቹን በአጋርነት ጋበዙ። ከናዚው መሪ አዶልፍ ሂትለር ጋር ተወዳጁ። በ1940 ሁለተኛው የዓለም ጦርነት ሲቀሰቀስ መንግስታቸው ገለልተኝነቱን የገለጸው፣ ነገር ግን ከረፈደ የተንጸባረቀ አቋም በሚል ኢራን በጀርመን ናዚዎች አጋርነቷ ሳቢያ ተወረረች። የቃል ኪዳን ህብረቱ ጦር አካል የሆኑት ሶቪየት ሩሲያውያን ከሰሜን፣ ብሪታንያውያን ደግሞ ከደቡብ ገብተው ተቀራመቷት። ረዛ ሻህ ለረጅም ጊዜ ብሪታንያና ሩሲያን እርስ በርሳቸው እያፎካከሩ ሲጠቀሙ ቆይተው ነበር። በሂደት ደግሞ ጀርመንን ተኩ። የጀርመን ናዚ መሪ ሂትለር በ1941 ሩሲያን ሲወር መልክዓ ፖለቲካው መልኩን ቀየረ። ብሪታንያና ሩሲያ አብረው በጀርመን ላይ ጦርነት ሲያውጁ ነው የረዛ ሻህ ኢራንንም ለመውረር የወሰኑት። ንጉሱ በ1941 ዘውዱን ለልጃቸው ለመሐመድ ረዛ ፓህላቪ አሳልፈው ሰጡ። ወደ ሞሪሸስና ደቡብ አፍሪካ ደርባን ተግዘው በመጨረሻ በ66 ዓመታቸው 1944 ላይ አረፉ። አስከሬናቸው ግብጽ ውስጥ ነው የተቀበረው። ኢራን እስከ 1946 ድረስ በብሪታንያና ሶቪየት ኅብረት ወታደሮች ተይዛ በቆየችበት ወቅት የከፋ አፍረት ነው የወደቀባት። የግብረ ገብና የፖለቲካ ዝቅጠት ስለነገሰ ክፍፍል፣ ባንዳነትና አድርባይነት ተፈለፈለ። ከያልታ ጉባኤ በፊት የአሜሪካው ፕሬዝዳንት ቴዎዶር ሩዝቬልት፣ የሶቪየት ኅብረቱ ዋና ጸሐፊ ጆሴፍ ስታሊንና የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ቴህራን ላይ ተገናኝተዋል። ያ ጉባኤ የሁለተኛውን የዓለም ጦርነት ውጤት እንዲሁም የኢራንና የሌሎችን አገራት ዕጣ ፈንታ የወሰነ ነበር። ኢራን ሁለተኛውን የዓለም ጦርነት ተሻግራ ወደ ቀዝቃዛው ትንቅንቅ ገባች። ከ1951 ወዲህ ዓለም የሶቪየትና የአሜሪካ የኃያልነት ግብግብ መፋለሚያ ስትሆን ኢራንም አልቀረላትም። መሐመድ ሞዘዴቅ ጠቅላይ ሚኒስትር፣ አያቶላ ካሻኔ የእስላማዊ ፓርቲ መሪ፣ አቭሪል ሃርማን የአሜሪካ ፕሬዝዳንት ልዩ መልእክተኛ፣ መሐመድ ረዛ ሻህ ደግሞ ንጉሥ ሆነው የተገናኙበት የታሪክ ክስተት የቀዝቃዛው የዓለም ጦርነት መስታወት ነው። በ1951 የኢራን ፓርላማ የነዳጅ ኢንዱስትሪን መንግሥት እንዲወርስ የሚፈቅድ ሕግ አጸደቀ። ውሳኔው ልክ ነዳጅ እንደተገኘበት አጋጣሚ ሁሉ የኢራንን ሁለንተናዊ ቁመና ንጦታል ማለት ይቻላል። በሕዝብ የተመረጡት ጠቅላይ ሚኒስትር ሞዘዴቅ እርምጃውን ታዳጊ አገሮች ከቀኝ ገዢዎች ለመላቀቅ የሚያደርጉት ትግል ማሳያ እንደሆነ ገለጹ። በስዊትዘርላንድ ሕግ ያጠኑት ሙሐመድ ሞዘዴቅ ጠንካራ የኢራንን ብሔርተኝነት የሚያቀነቅኑና የውጭ ጣልቃ ገብነትን የሚቃወሙ ፖለቲከኛ ነበሩ። ከስምንቱ መሪ ዓለም አቀፍ የነዳጅ ኩባንያ ከሚባሉት አንዱና አይነኬውን ግዙፍ ድርጅት ቆሰቆሱት። ይህ ደግሞ ለቅስፈት የሚዳርግ ምህረት የማያሰጥ ጥፋት ነው። የሞሴዴቅ መንግስት የነዳጅ ኢንዱስትሪዎችን እንደወረሰ ኢራን በብሪታንያ ማዕቀብ ተጣለባት። አያቶላ ካሻኒ በበኩላቸው የኢራን ብሔርተኞች የፖለቲካ ድርጅትና የሃይማኖት ፓርቲው በጋራ እንዲቆሙ ያስተባብሩ ነበር። የብሪታንያና የሌሎች የውጭ ተቋማት የኢራንን ነዳጅ ቅርምት በመቃወም ይታወቃሉ። የኢራን መንግስት የነዳጅ ድርጅቶችን መውረሱ በብሪታንያውያን ካመጣበት ጫና በተጨማሪ አገሪቱን የርዕዮተ ዓለም መፋለሚያ ሜዳን ያደረጋት። በ1905 የተመሰረተው የኮሚኒስት ፓርቲ እየጎለበት ሄደ። አሜሪካ በኢራን ኮሚኒስቶች መጠናከራቸውና የሶቪየት ተጽዕኖ መስፋቱ ስላሳሰባት ፈጥና እርምጃ እንድትወስድ ምክንያት ሆነ። ፕሬዝዳንት ሃሪ ትሩማን ልዩ መልእክተኛቸውን አቭሪል ሄርማንን ወደ ቴህራን ላኩ። አቭሪል መጀመሪያ በኢራን መንግስትና በብሪታንያ የነዳጅ ድርጅት መካከል ለማሸማገል ሞክረዋል። የኢባዳንን የነዳጅ ማውጫ ሲመለከቱ ግን ሐሳባቸውን ለወጡ። የኢራንን የነዳጅ ኢንዱስትሪ አሜሪካ ልትረከብ እንደሚገባት ደመደሙ። የኢራን መንግስት በ1951 መገባደጃ ቀሪ 300 የብሪታንያ ነዳጅ ማውጫ ሰራተኞችን አባሯል። በዚህም በተባበሩት መንግስታት ፊትና ዘሄግ በሚገኝ ፍርድ ቤት ተከሰሰ። ኢራናውያን የብሪታንያው የነዳጅ ድርጅት ሀብቱ እንደተወረሰ ዘርዝሮ ያቀረበውን ክስ ውድቅ ለማድረግ ታገሉ። በዚህ ጊዜ አሜሪካውያን ከጀርባ ሆነው ደግፈዋቸዋል። አሜሪካውያኑ ብሪታንያን አፈናቅለው የኢራንን ነዳጅ ለመቆጣጠር ነበር ያደቡት። የጠቅላይ ሚኒስትር ሙሐመድ ሞዘዴቅ ፍላጎት ኢራንን ዲሞክራሲያዊት ሆና ማየት በመሆኑ ከሃይማኖት ፓርቲውና ከኮሚኒስቶቹ ራሳቸውን ስለሚያርቁ ለማንም አልተመቹም። የአሜሪካው ፕሬዝዳንት ድዋይት አይዘንሃወርም በጥንቃቄ እንዲያዙ ነው ያዘዙት።
መሐመድ ሞሰዴቅ ሃይማኖትን ተገን ካላደረጉ በቀር ከሰፊው የኢራን ሕዝብ ድጋፍ እንደማያገኙ የአሜሪካና ብሪታንያ ባለስልጣናት ስለተረዱ በንጉሱ መሐመድ ረዛ ሻህ ትብብር መፈንቅለ መንግስት ተሸረበባቸው። ሻሁ ለሴራቸው ጀነራል ዛይዲን የመንግስት መሪ መሆናቸውን በማወጅ ተጠቀሙባቸው። ሞሰዴቅ ደግሞ ጠቅላይ ሚኒስትርነቱን ላለመልቀቅና ፓርላማውን ላለመበተን ተሟገቱ። የኔ ኮሚኒስቶች፣ የፖሊስ ኃይሉ፣ ጦር ሰራዊቱ፣ በአሜሪካ የተከፈላቸው ባንዳዎችና አያቶላ ካሻኒን የሚከተሉ የሃይማኖት ፖለቲከኞች በጋራ ለተቃውሞ ተነሱባቸው። አሜሪካውያኑ ዘመቻ ኤጃክስ ባሉት በዚህ ግርግር የሞሰዴቅ ቤት ተሰባበረ። የአሜሪካ ማዕከላዊ የስለላ ድርጅት CIA ባቀነባበረው መፈንቅለ መንግስት በተሽከርካሪ ወንበር የሚንቀሳቀሱት ምሁሩና ጠንካራው ፖለቲከኛ መሐመድ ሞሰዴቅ ክብራቸውን ተገፈው ታስረው ፍርድ ቤት ቀረቡ። ችሎቱም ከሀገር እንዲጋዙ አዘዘ። የውጭ ጉዳይ ሚኒስትራቸው ደግሞ በሞት እንዲቀጡ ወሰነ። ከዚያ ወዲህ አያቶላ ካሻኒ ከመድረክ ገለል ተደረጉ። 28 መሪዎቻቸውን ጨምሮ ከ500 ያላነሱ ኮሚኒስቶች ተወገዱ። እርምጃውን የተቃወሙ ተማሪዎችም አንድ በአንድ ተለቀሙ። ኢራን ሰጥ ለጥ ብላ በሻህ ረዛ ፓህላቪ ቁጥጥር ስር ወደቀች። ለብሪታንያ ብቻ ሳይሆን ለአሜሪካና እስራኤል የምታጎነብስ የምዕራባውያን ምርጥ አጋር ተባለች። የአውሮፓና አሜሪካ ነዳጅ ማደያ እንደሆነችም ተረጋገጠ። የኢራኑ ሻህ መሐመድ ረዛ ፓህላቪ ምዕራባውያኑን ተወዳጁ ተባሉ። በመካከለኛው ምስራቅ ኢራንን የነካ እኛን የነካ ብለው ምዕራባውያኑ የሚወዝቁላት ሀገር የነበረችውም ያኔ ነው። የኢራንን ነዳጅ አናስነካም ያሉ ተጠራርገው ተወግደው ከምዕራባውያኑ ጋር የሚሻረኩ መሪዎች በቴህራን ቤተ መንግሥት ተምነሸነሹ። በ1954 የመጨረሻ ወር በኢራን 4 ተማሪዎች በተገደሉበት ወቅት የአሜሪካው ምክትል ፕሬዝዳንት ሪቻርድ ኒክሰን ቴህራን ደረሱ። ናቫብ ሳፋቢ የተባለው ተቃዋሚ ተማሪ እስላማዊት ሪፐብሊክ ኢራን ወይም ሞት ብሎ ተሰዋ። ወደ መሰቀያው የተወሰደው ቁርአን እየቀራ ነበር። ልክ እንደ ጥንቱ እንደ ኢማም አሊና እንደ ልጃቸው ሁሴን ሁሉ ሰማዕትነት ተቀበለ ተብሎ ተደነቀ። ናቫብ ሳፋቢ የተባለው ተማሪ የውጭ ጣልቃ ገብነትና ተጽዕኖን ስለተቃወመ ነው በስቅላት የተገደለው። ወጣቱ ቀደም ብሎ በመንግስት ከሀገር የተባረሩትን አያቶላህ ሮላ ኮሜኒን ያሉበት ድረስ ተጉዞ እንዳገኛቸው ይነገራል። አያቶላ ኮሜኒ በኢራን እስላማዊ አብዮት እንደሚያስፈልግ በማሳሰባቸው ነው በረዛ ሻህ ከሀገር ተባረው በቱርክና በኢራን ለረጅም ጊዜ በስደት የኖሩት። ይሁንና ካሉበት ቦታ መጽሐፍ በመክተብ ስብከት በማሰራጨትና በማስተማር የኢራንን ወጣቶች ልብ አሸፍተዋል። ወጣቱ ሳፋቢም 40 ያክል መጽሐፍትን ለደረሱት አያቶላ ታምኖ የሺዓ እስላማዊ መንግስት ካልተመሰረተ ብሎ ተሰዋ። ኢራንን መሐመድ ረዛ ሻህ ዘላለም የሚኖሩ ይመስል ልክ እንደ ናፖሊዮን ቦናፓርት አይነት ፈላጭ ቆራጭ ሆነው ፋነኑባት። በ1967 የሻሆች ሻህ የሚል ካባ ደረቡ። ንጉሠ ነገሥት ማለት ነው። ሻህ ረዛ በኢራን ብዙ ለውጥ እንዳካሄዱ ይነገርላቸዋል። የመገናኛ ብዙሃንን ነጻነት አረጋግጠዋል። የሴቶችን የመምረጥ መብት ጠብቀዋል። የመሬት ስሪት ማሻሻያም ተደርጓል። ሃይማኖትና ፖለቲካንም ነጣጠሉ። ይህ ሁሉ እርምጃ ግን ከወግ አጥባቂ የሃይማኖት ፖለቲከኞች ጋር አላኗኗራቸውም። በተለይ የመሬት ስሪት ማሻሻያው በቀጥታ የሃይማኖት አባቶችን የሚነካ ነበር። የሀገሪቱን ሰፊ መሬት የሚያስተዳድሩት የሃይማኖት አባቶች ጥቅማቸው ስለተነካ ፈጥነው ተቃወሟቸው። መሐመድ ረዛ ፓህላቪ ለ37 ዓመታት ኢራንን የገዙበት ዘውድ በጭካኔም በደግም ይታወሳል። አገር የለወጡ ተራማጅ መሪ መሆናቸውን ጠቅሰው የሚያወድሷቸው አሉ። ሌሎች ደግሞ ኢራንን አቁሞ አስቀርቷል በማለት ይወቅሷቸዋል። በእሳቸው ዘመን የታየው እድገትና ለውጥ በትርና ጭቆና አልተለየውም ነበር። ለትምህርት፣ ለጤና፣ ለጦር ሰራዊትና ለኢንዱስትሪ ከፍተኛ ገንዘብ አውጥተዋል። ከ1950 እስከ 1979 የኢራናውያን የነፍስ ወከፍ ገቢ ከ$2700 በ3 እጥፍ አድጎ 7700 መድረሱ እንደ ትልቅ ለውጥ ይጠቀስላቸዋል። በ1977 የኢራንን የመከላከያ አቅም ለማሳደግ ከፍተኛ በጀት መመደባቸው ይነገራል። የውጭ ተጽዕኖን ለመቋቋም የኢራንን ጦር ሰራዊት አጠናክሮ እስከ አፍንጫው ማስታጠቅ ልዩ ትኩረት ነበር የተሰጠው። ሻህ ኢራንን በዓለም በአምስተኛ ደረጃ የሚቀመጥ ጠንካራ ሰራዊት የገነባች ሀገር አደረጓት። ሆኖም ጦሩ ራሳቸውን ከህዝብ አልጠበቃቸውም። የኢራን ህዝብ በውርደት መኖር አንገሽግሾት ነው በ1978 አመፀው። ሻህ
በሰፈሩት ቁና መሰፈር አይቀርም የሚለው ታሪክ ደረሰባቸው። እንደ መሐመድ ሞሰዴቅ በሕዝብ ማዕበል ዙፋናቸው ተገርስሶ ከሀገር ፈረጠጡ። ምዕራባውያኑ ሻህ ረዛ ፓህላቪ የፈለጉትን ነገር ቢያደርጉ ዞር ብለው አያዩአቸውም ነበር። የኢራን ነዳጅ እንዳይቀርባቸው ሲሉ ደግፈዋቸዋል። በ1959 የአሜሪካው ፕሬዝዳንት ድዋይት አይዘንሃወር ቴህራንን ሲጎበኙ ኢራን የኒውክሌር ባለቤት እንድትሆን ፈቃዳቸውን አንጸባርቀዋል። ያን ጊዜ የ72 ሀገራት የአቶሚክ ኃይል ተቆጣጣሪ ተቋማት መሪዎች ጉባኤ በተባበሩት መንግስታት አዘጋጅነት መካሄዱ ይወሳል። በኒውክሌር ጦር መሳሪያ ቅነሳ አስፈላጊነት ላይ ሀገራት ተቀራራቢ አቋም እየያዙም ነበር። ይሁን እንጂ የአሜሪካ መንግስት ከሶቪየት አስተዳደር ጋር በገጠመው የቀዝቃዛው ጦርነት ዘመን የጦር መሳሪያ ፉክክር የተነሳ ሊቀበሉ አልፈለገም። አሜሪካውያን ሶቪየት ኅብረት ወደ ማዕከላዊ እስያ የምታደርገውን መስፋፋት ለመግታትና ነዳጅ የሚሰፍሩላቸውን አጋራቸውን ሻህ ለማስደሰት ነው በኢራን የኒውክሌር መርሃ ግብር እንዲጀመር የተስማሙት። ይባስ ብለው አሜሪካውያን የባግዳድ ውል አሰኝተው በመሰረቱት ስብስብ ኢራንን ቁልፍ የጸጥታ አጋር አደረጓት። የአቶሚክ ኃይል ስምምነትም ተፈራረሙ። ኢራን ወደ ሶቪየት ጎራ እንዳትገባ አሜሪካ ሁሉንም ነገር ለማድረግ ቆርጣ ነበር። ኢራን ደግሞ በቀዳሚነት የአሜሪካን የጦር መሳሪያ ትሸምታለች። እናም ኃይል በማመንጨት ስም ለኢራን የኒውክሌር ጣቢያ ለመገንባት አሜሪካውያኑ ዋና ጠንሳሽና ደጋሽ ሆነው ተከሰቱ። ዛሬ ላይ ያሉ የአሜሪካ ባለስልጣናት ኢራን የኒውክሌር መርሃ ግብሯን ካላቆመች በጦር እንወጋታለን እያሉ ያስፈራራሉ። ይሁን እንጂ ከ60 ዓመታት በፊት ኢራንን የኒውክሌር ባለቤት ለማድረግ ሽር ጉድ ሲሉ የነበሩት የነሱ አባቶች ናቸው። ይህን የታሪክ ክስተት ፈጽሞ ማስታወስ የማይፈልጉት ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጥንስሷን ካልፈታች አደባያታለሁ ብለው በዚህ ሰዓት በፋርስ ባህረ ሰላጤ ጦር ያደራጃሉ። ሻህ መሐመድ ረዛ ፓህላቪ ከምዕራባውያኑ ጋር ሲላላሱ መኖራቸው ስልጣናቸውን አላከረመላቸውም። ከአሜሪካውያኑ ጋር ወታደራዊ ትብብር መፍጠራቸው አላተረፋቸውም። አንዳንድ የታሪክ ጸሐፍት ሻሁ በሕዝቤ ላይ ከምተኩስ ስልጣኔን እለቃለሁ ብለው አገር ለቀው መሰደዳቸውን በጥሩ ጎን ይጠቅሳሉ። በ1979 በኢራን የፈነዳው አብዮትና የዛን ዘመኑ የሕዝቡ ተቃውሞ ግን በኒውክሌር ተኩስም የሚበርድ እንዳልነበር ብዙዎች ይስማሙበታል። የሻሁ መንግስት ተቃውሞውን ለማስቆም ከ500 እስከ 2000 አብዮተኞችን መግደሉ ይነገራል። አንዳንድ ገለልተኛ ወገኖች ደግሞ ቁጥሩን እስከ 9000 ያደርሱታል። የሻሁን መንግስት በአብዮት ገልብጦ የመጣው የአያቶላ ሩሆላ ኾሜኒ መንግስት በበኩሉ 60,000 ሰው ማለቁን ነው በይፋ የገለጸው። የኢራን አብዮት በምዕራባውያኑ ይደገፍ የነበረውን ጠንካራውን የሻህ መንግስት መገንደሱ ታላቅ የታሪክ እጥፋት ነው። የኢራን አብዮት ባለፉት 60 ዓመታት የባህረ ሰላጤውን መልክዓ ፖለቲካ በእጅጉ እንደቀየረ ብዙዎች ይስማሙበታል። ኢራን ከአብዮቱ ወዲህ ለ8 ዓመታት ከሳዳም ሁሴን ኢራቅ ጋር ተዋግታለች። ከሳዑዲ አረቢያ ጋር ተፋጣ ኖራለች። በሊባኖስ ሂዝቡላህ የተባለውን ታጣቂ ቡድን አደራጅታለች። የየመንን ሁቲዎች ተክላለች። ለአሜሪካ ለእስራኤልና ለምዕራባውያኑ ስጋት ሆና ኖራለች። በማዕቀብና አልፎ አልፎም በወታደራዊ ዘመቻ ሊያደቋት ቢሞክሩም ዛሬም ድረስ አያቶላ ሩሆላ ኾሜኒ የተከሉት ስርዓት ቆይቷል። እሳቸው ሞተው ዛሬ አያቶላ አሊ ካሚኔ የተረከቡት የኢራን እስላማዊ አብዮታዊ መንግስት በበርካታ አጋጣሚ የተነሳበትን ህዝባዊ ተቃውሞ እየታገለ መቆም ችሎበታል። የቅርብ ሰሞኑ ህዝባዊ አመጽ እንደ ጎርፍ ይጠርጓል ተብሎ ቢፈራም ንቅንቅ አላለም። የኢራን መንግስት እስካሁን ኒውክሌር ቦምብ ባይቀመምም በቅርብና በዙሪያው በጠላትነት ለሚፈርጃቸው አካላት የሚበቃ ሚሳኤልና ድሮን እስከ አፍንጫው መታጠቁን በተግባር አስመስክሯል። ሆኖም እስከ መጨረሻው ከውስጥም ከውጭም ከተነሳበት ማዕበል ያስጥለዋል ወይ የሚለው ጥያቄ ምላሽ ይጠብቃል። በ1979 አያቶላ ሩሆላ ኾሜኒ ወደ አገራቸው ሲመለሱ 4 ሚሊዮን ህዝብ አደባባይ ወጥቶ አቀባበል እንዳደረገላቸው ይወሳል። መሐመድ ረዛ ሻህ በተሰደዱባት ግብጽ ሞተው አባታቸው አጠገብ አስከሬናቸው አርፏል። በአሜሪካ የሚኖሩት ልጃቸው ረዛ ፓህላቪ ኢራንን ለመምራት የተሻሉ ስለመሆናቸው በምዕራባውያን መገናኛ ብዙሃን በስፋት ይነገርላቸዋል። ነገር ግን ይህ እንዲሆን አሜሪካና አጋሮቿ አሁን በኢራን ያለውን መንግስት ማስወገድና መንገድ መጥረግ አለባቸው። ለዚህ ደግሞ ምዕራባውያኑ
ጦርነት ይከፍታሉ ወይ ነው ጥያቄው። ኢራናውያን በምዕራባውያን ሲተኮስባቸው ምላሽ መስጠታቸውም አይቀርም። ጦርነትን ለማስቀረት ሲባል ከሰሞኑ ጄኔቫ ላይ በኦማን መንግስት አሸማጋይነት የአሜሪካና ኢራን ባለስልጣናት ድርድር አካሂደዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በሀገራቸው የኒውክሌር መርሃ ግብር ሳቢያ የተፈጠረውን ፍጥጫ በሚያረግብ ገዢ የመነጋገሪያ መርህ ላይ ተግባብተናል ብለዋል። የኦማኑ የውጭ ጉዳይ ሚኒስትር ባድር አብዱሳኢዲ ደግሞ በሚያግባባ ግብና በአንገብጋቢ የቴክኒክ ጉዳዮች ላይ የተሻለ ትምምን መኖሩን የተናገሩት አሜሪካና የአውሮፓ አጋሮቿ የኢራን መንግስት የኒውክሌር ጦር መሳሪያ ለመታጠቅ እንደወጠነ መክሰስ ከጀመሩ ዓመታት ተቆጥረዋል። ኢራናውያኑ ኃይል የማመንጨት ፍላጎት ብቻ እንዳላቸው ቢያስረዱም የሚሰማቸው አላገኙም። ፕሬዝዳንት ዶናልድ ትራምፕ የኒውክሌር መርሃ ግብር ይካሄድባቸዋል ያሏቸውን ጣቢያዎች በምሽግ ደርማሽ ቦምብ ማስደብደባቸው አይዘነጋም። የእስራኤል አየር ኃይል ደግሞ ለ12 ቀናት የኢራንን ከተሞች ሲያደባይ ታይቷል። ትራምፕ ቅጣቱ ገና እንደሚከፋ ያስጠነቅቃሉ። ባለፉት ጥቂት ሳምንታት በባሕረ ሰላጤው ዙሪያ የአሜሪካ ጦር በከፍተኛ መጠን እየተከማቸ ይገኛል። አብርሃም ሊንከን የተባለችው አውሮፕላን ተሸካሚ መርከብ ወደ ኢራን መጠጋቷ ተረጋግጧል። የዓለማችን የመጨረሻዋ ግዙፍ የጦር መርከብ የምትባለው ጄራልድ ፎርድ ደግሞ በ3 ሳምንታት ውስጥ በባሕረ ሰላጤው መልሕቋን ለመጣል ባህር እየቀዘፈች ነው። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ይህችን መርከብ መጥቶ የሚያሰጥም የበለጠ አደገኛ ሚሳኤል ታጥቀናል በማለት ነው የፎከሩት። አሜሪካ ከዓለም ሀገራት ሁሉ የበለጠ ጠንካራ ጦር ሰራዊት ቢኖራትም እንደማያሳስባቸው ተናግረዋል። እንደውም በኢራናውያን ምላሽ የአሜሪካ ጦር ሰራዊት እንዳያገግም ሆኖ ሊንኮታኮት እንደሚችል አሳስበዋል። የአሜሪካ ተዋጊ ጀቶች፣ የጦር መርከቦችና ጥቃት አምካኝ መሳሪያዎች በባሕረ ሰላጤው በገፍ መኮልኮሉ ያስጨነቃቸው አይመስሉም። ይልቁንም የእስላማዊቷ ሪፐብሊክ አብዮታዊ ዘብ የተባለው ሰራዊት ባህር ኃይል በሆርሙዝ ሰርጥ ወታደራዊ ትርኢት እንዲያሳይ ነው አያቶላህ አሊ ኻሜኒ ያደረጉት። ይህ ቀጠና በኢራንና ኦማን መካከል የሚገኝና የባሕረ ሰላጤው ነዳጅ ወደ ዓለም ገበያ የሚሸጋገርበት በመሆኑ ለሌሎች የሚተርፍ ቀውስ እንዳይከተል ያሰጋል። ጄኔቫ ላይ የተጀመረው ቀጥተኛ ያልሆነ ድርድር ተስፋ ካጣ የዓለም የነዳጅ አቅርቦት መስተጓጎሉ አይካድም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ሹማምንት ጋር መወያየት እጅግ አታካች መሆኑን ጠቅሰዋል። ይህም ለጦርነት አይቀሬነት ፍንጭ ይሰጣል። በዚያ ላይ የአሜሪካውያን የቀደመ ባህሪ የሚያሳብቀው የነካኳትን ሀገር ሳያፈርሱ እንደማይተኙ ነው። በመካከለኛው ምስራቅና በአፍሪካ በጦር ተወግተው እንዲፈርሱ እቅድ ከተያዘላቸው መንግስታት አንዱ የኒህ አያቶላህ ነው። ድርድሩ ቢሰምርና የሰላም ስምምነት ቢፈራረሙ እንኳ አንድ ቀን ጠላትነታቸው ሊያገረሽ ይችላል። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን። አበቃን።